በክብሬ አልደራደርም። አንድ ሰው አልፈልግሽም ካለኝ ይኸው በሩ ነው ምለው። ምንም ብወደው አልፈልግሽም ያለመፈለግ አይደለም አፉን ወጥቶ አልፈልግሽም ይለኝ ያለመፈለግ ስሜት ያሳየኝ ቀን እናቴ ትሙት ይኸው በሩ ማሰላማ። እኔ ብቻዬን መኖር እችላለሁ። ኔቨር ግን ክብሬን ዝቅ አላደርግም ለማንም ሰው ብዬ። አንድን ሰው እስከፈለገኝ ድረስ እፈልገዋለሁ፣ እስከወደደኝ እወደዋለሁ፣ እስካከበረኝ አከብረዋለሁ። ያለመፈለግ ስሜት የተሰማኝ ቀን ማሰላማ። ይሄንን ደግሞ ለማድረግ ቆንጆ መሆን እውቀት፣ ሀብት አይጠይቅም። ክብር ብቻ ነው የሚጠይቀው። ክብር ራስሽን ካከበርሽ ዋጋሽን ሁላችንም እኩል ነን። ባይዘወይ ቆንጆ ሆንሽ፣ አስቀያሚ ሆንሽ፣ እውቀት ኖረሽ፣ መሀይም ሆንሽ፣ ማንም ሁኚ ማን ሁላችንም 9 ወር ነው ተረግዘን የተወለድነው። ማንም ከማንም አይበልጥም። ማንም ሰው ከአንድ ሰው በልጣለሁ ብሎ ከተሰማው ጥንቅር ይበል። ሴት ጓደኛ ሆነች፣ ቦይፍሬንድ ሆነ፣ ባልሆነ እኔን ዝቅ አድርጎ አይቶ ራሱን ከፍ አድርጎ የሚያይ ከሆነ አያገኘኝም ከጎኑ ኔክስት ታይም። ከክብር የሚበልጥ ነገር የለም። ስለዚህ ራስሽን ጠብቂ፣ ራስሽን ውደጂ፣ ስሪ ስራ። ልጆች አሉኝ በልጆቼ ምክንያት መስራት አልችልም ወጥቼ ካልሽ ኦንላይን ላይ ሰላም የኔ ወድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም ከጎኔ ሆናችሁ የምታበረታቱኝ ደከመኝ ሰለቸኝ ሳትሉ ኮፒ ሊንክ፣ ላይክ፣ ሼር እያደረጋችሁ ከጎኔ ሆናችሁ በሙሉ ፈጣሪ ይጠብቃችሁ፣ ፈጣሪ የተሻለ ነገር ይስጣችሁ፣ ከፍ ያለ ደረጃ ላይ የምትቀመጡ ያድርጋችሁ፣ ከራሳችሁ አልፋችሁ ለሰው የምትተርፉ ያድርጋችሁ፣ ለሰው ደራሽ ያድርጋችሁ። እናም ሀቢባ የመከረችው ምክር እጅግ በጣም ደስ የሚል ነው ማለት ነው። የሰው ልጅ በክብሩ መደራደር የለበትም። አንድ ሰው አልፈልግሽም እያለ እያንጓጠጠ በሰዎች ዘንድ እያዋረደ የሚይዘኝ ከሆነ ምን ይሰራልኛል እሱ ጋር መኖሬ? ሰላሜን ካጣሁ፣ ራሴን ካልሆንኩኝ፣ ራሴን እንዳጣ ካደረገኝ፣ ሰላሜን እንዳጣ ካደረገኝ፣ ከሱ በታች ዝቅ ያልኩኝ እንደሆንኩኝ እንዲሰማኝ ካደረገኝ እዛ ሰው ጋር መኖሩ ትርፉ ጊዜ ማባከንና ማባከን ብቻ ነው። ሀቢባ አሁን የተናገረችው እጅግ በጣም በነገራችን ላይ ሀቢባ የምትናገራቸው ንግግሮች በጣም መድኃኒት ናቸው። ታውቃላችሁ የሆነ እንደዚህ በቃ ራሱን ያጣ ሰው ራሱ ማለት ነው ራሱን እንዲያገኝ አድርጋ ነው የምትመክረው። የምታናገራቸው ንግግሮች እጅግ በጣም ደስ የሚል ነው። የሆነ ልጅ ከዚህ በፊት የሆነችን ሴት የእኔ ካልሆንሽ ቤተሰብሽን ጭምር አሳጣሻለሁኝ፣ በጭራሽ አንቺን ሌላ ሰው ማንም ሊያገባሽ አይችልም እያለ የፎከረ ከሀቢባ ቤት የቀረበውን ታስታውሱት ከሆነ ማለት ነው። ሀቢባ መክረው ነበረ እና አስተዋለና እነዛ ምክሮች ሪከርድ የተደረጉትን ዘወር እያለ በሚያዳምጥበት ሰዓት ላይ ቀልብ ገዛ ማለት ነው። ዛሬ ከዛ ነገር ሁሉ ወጥቶ ዱባይ ገብቶ እየኖረ ነው። ከስቶ ነበር፣ አገር ለቆ ነበር ለሷ ሲል በጣም ብዙ ነገር። ያ ሰው ምንድነው ሲያደርጋት የነበረው? ያችን ሴት ከጀርባ ሳጸናኔ ራሱን ሰቅሎ ነበር ወደ ላይ ማለት ነው። ከሷ በላይ እንደሆነ፣ ቆንጆ እንደሆነ፣ ማንንም ሴት እንደሚያማርጥ፣ እሷ ከሱ በታች እንደሆነች፣ ከሌሎች ሴቶችን በታይ ጭምር እንደሆነች ይቀልድባት ነበረ። በስተመጨረሻ መድኃኒት ነክቶኝ ነው እንደዚህ ነክቶኝ ነው እንደዚህ ተደርጎብኝ ነው ማለት ጀመረ። ግን እሱን ያገኘው ምንድነው? ቀልብ ነው፣ የሷ እንባ። እንደዛ ቆይ አንድ ሰው ማለት ነው ወዶ መርጦ ነው ፈልጎ የሚያገባው አይደለ? ተገዶ አይደለም። እና ወዶ መርጦ አግብቷት ሲያበቃ ከሌሎች ሴቶች በታች እንደሆነችና ዝቅ የሚያደርጋት ለምንድን ሲባል ነው? ካልፈለገ ማንም አላስገደደውም አይደል? በግዴታ አግባ አልተባለም። መተው ይችላል እኮ መተው ይችላል። ፍችን ባላበረታታም ግን ደግሞ መተው ይችላል። ማንም አስገድዶ ያዝ ያለው የለም። ግን ደግሞ ከሌሎች ሴቶች በታች እንደሆነሽ ካወቀ ለምን አገባት? ለምን አብሯት ኖረ? ለምን ወድሻለሁ አፈቅርሻለሁ እያለ ለምን ሳክሱን መቀጠል ፈለገ? ገባችሁ? እና በሷ እንደዛ ሲቀልድባት አሸሸ ገዳሜ ሲል እንዳልነበረ ሁሉ ከዛ መጨረሻ ላይ ሌላ ሴት ማየት አቃተው። ሌሎች ሴቶች የሚያለቅሱለታሉ፣ የፍቅር ጥያቄ ያቀርቡለታል። ከሷ ውጭ ማንም አይታየውም የነበረ ማንም። ምን 10 ሴት ቆንጆ ሴት ብትደረደር ከሷ ውጭ የሞት መድኃኒት ናት ብሎ ቁጭ ጨለለ። ሶሻል ሚዲያ ላይ ቀረበ፣ እዩሃ ሚዲያ ላይ ነው ምናምን ላይ ሀቢባ ቤት ቀረበ። ወደ 20-25 ሽማግሌ ይዞ ልጅቱን አስለመነ። ይሄ ልጅ ወዷት አይደለም
ሊበቀላት ፈልጎ ነው ማለት ጀመሩ ቤተሰቦቿም። በጭራሽ ሌላ ሰው አታገባም፣ እሱን አትታረቅም አሉ። ከዛ እኔ ሀብት ስለሌለኝ ነው እዛ ጋ ቤቷ ላይ መኪና እየያዘ የሚቀርብ አለ፣ እሱ ሊያገባ ትፈልጋል እና ለዛ ነው ማለት ጀመረ ማለት ነው። ወንድ ልጅ አልፈልግም ስትሉት ወይ ሌላ ወንድ አይታ ነው፣ ሀብታም ወንድ አይታ ነው እኔ ድሃ ስለሆንኩኝ ብሎ ነው ራሳችሁ እንድትወቅሱ የሚያደርጉት ማለት ነው። እና ግን የሰው እንባ ይፈርዳል። ገባችሁ? የሰው እንባ ቅንጣት ታክል የትም ቦታ አትረክስም ማለት ነው። እና ያቺ ልጅ እንግዲህ አብሯት ሲኖር እንደዛ ስላደረጋት ነው በስተመጨረሻም ባይኗ ፈጣሪ ሳይውል ሳያድር ያሳያት የሞት መድኃኒት እስከምትሆን ድረስ እንቅልፉን እያጣ 24 ሰዓት እሷን እያሰበ ስራ ሁሉ ትቶ ከስቶ ከሰውነት ተራ ሁሉ ወጥቶ ነበረ። ይሄ ሁሉ የሆነው ምንድነው? አብረው ሲኖሩ ከሌሎች ሴቶች በታች እንደሆነች ማንንም ሴት መርጦ ማምጣት እንደሚችል ማንንም ሴት ጋራ ራሱ እንደተፈላጊ እሷን ዝቅ ስለሚያደርግ አያችሁ አይደል? አሁንም ሩታ የሀቢባ ምክር ላንቺ ነው፣ አሪፍ ምክር ነው፣ ለሌሎች ሴቶችም ጭምር ነው ማለት ነው። እና የሰው ልጅ በክብሩ ካልተደራደረ እምቢ ማለት ከጀመረ ራሱን ከጠበቀ ማንም የማይፈልጋት ወንድ የለም ሴትን ልጅ ገባሽ? እና አንድ ሰው እንኳን አይደለም ቀርቶ አፍ አውጥቶ አልፈልግም ስሜት የለኝም ብሎ ያለመፈለግ ስሜት የመናቅ ስሜት ከታየበት ራሱ ለአንድ ቀን ያንን ሰው ለማየት ይከብደኛል። እንኳን አይደለም ቀርቶ አንድ ጣራ ስራ አብሬው ላድር አብሬ ልኖር ይከብዳል። እሱ ማን ስለሆነ ነው የሚንቀው? ምን ስለሆነ ገባችሁ አይደል? እናም የሀቢባ ምክር እውነት በቃ ምን ብዬ ልንገራችሁ፣ በጣም ምግብ ነው ባጭሩ ማለት ነው። ያነቃቃል። ቤተሰቡ ተስፋ ቆርጦ የጣለውን አንቺ ለውጣለሁ ብለሽ ነው የምትደክሚ? ስንት የተለወጠ ሞልቶ እቺ በራሷ ማትተማመን ሴት ናት ሁላ እስከ ማለት ነው የምትደርሰው ሀቢባ ማለት ነው። እና ጎበዝ ናት ሀቢባ። እኔ ትመቸኛለሽ በነገራችን ላይ ለእውነት ስለምትቆም፣ ለሀቅ ስለምትቆም፣ ለብዙ ሰዎች ብርታት ስለምትሆን፣ ምክሮቿም ሁሉ ነገሮቿም በጣም ብዙ ደስ የሚል ነገር ስላላት እና ይህንን ምክር ተጠቀሙበት፣ ይጠቅማችኋል ለእናንተም ጭምር ብዬ ነው ያቀረብኩት ማለት ነው የኔ ውዶች። እና የሰው ልጅ ተከባብሮ ተሳስቦ ተዛዝኖ ሲኖር ነው ደስ የሚለው። በቃ የሰው ልጅ መዋደድ፣ መከባበር፣ መተሳሰብ ግዴታ ነው። ከሁሉም ግን ክብር ይበልጣል። ያ ሰው ካከበረሽ ነው እኮ የሚታዘዝሽ፣ ካከበረሽ ነው የሚሰማሽ፣ ካከበረሽ ነው ከሰው ፊት የማያማሽ። ባጭሩ ከፍቅር በላይ ክብር ይበልጣል። እና የኔ ወዶች ላይክ ሰብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ።